በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መሐከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ አስደንግጡ ሶፊ ከቸርች ነው ደርጂ ማርያም እኮ አሁን ይሄን የምትለውን ወሬ እግዚአብሔር በሚያውቀው እኔ የዩኒቨርሲቲ መምህር አልነበርኩም ፈገግ እንበል ቅጣትማ ከሆነ ለምደነዋል እስቲ የደረቅ ቆሻሻ ያያዝና ወጋገድ እንደመደንገግ የወጣው አዋጅ የብር ፕላስቲክ ይዘው ከተገኙ ከ2000 እስከ 5000 ብር ይቀጣሉ ይላል ጸሎት ዝም ብሎ ብትሰማው ስማው ተብሎ የሚደገም ነገር አይደለም ጸሎት ዝም ብሎ ብትሰማው ስማው ተብሎ የሚደገም ነገር አይደለም በደንብ ራስን አዘጋጅ የቆሙበትን ቦታ አውቆ በአይነ ህሊና ክርስቶስን ስሎ በደንብ አድርጎ ምን ዝረከረከውን ሁሉ አስበን እየተጸጸተ በመኝታችን ጧት ስንነሳም በመኝታችን ጊዜ በሌሊት ያሰብናቸው ሐሳቦች አሉ ያ መልአክ አንድ ፍጡር ነው ለስንት ሊሆን ያቺ ዕለት መታ ክርስቶስ በዙፋኑ እስከሚፈርድ ድረስ እኛስ የምንቆይ ይመስላችኋል እንደው ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አቃለሁ don't worry about that መንግስት ያንተ ናትና ኃይል ክብር ምስጋና የድሮ አባቶቻችን ምን እንደሚሾሙት ጥጥስና ሲሾሙ አይ እኔ ለረኝነት አልሆነም ብለው በማታ በሌሊት ጠፍተው ታስረው ነበር የሚሾሙት አሁን ሹመት ሰው የሚቀበለው በመግደል የሚገርመው ነገር ደግሞ ቤተክርስቲያንን ማገልገል ሳይሆን የሚፈልጉት ቤተክርስቲያን ቁጭ ብድግ ጎንበስ ቀና እያለች እንድታገለግላቸው ነው የሚፈልጉት እነዛ ሰዎች ማለት ነው ሰላም ጤና ፍቅርንና በረከትን ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችሁልኛል እንደምን ሳላችሁ እግዚአብሔር የተመሰገነ ይሁን ቆንጆ የሆኑ መርሃ ግብሮችን ወደናንተ ይዤላችሁ የምቀርበው እኔ ዲያቆን አበሜሌክ ነኝ ሁላችሁም ባላችሁበት አረፍ ብላችሁ ሰብስክራይብ ያደረጋችሁና የላይክ በተናውንም እየነካችሁ አብራችሁን እንድትቆዩ በአክብሮት ጋብዣችኋለሁ በቀጥታ ወደ ቪዲዮዎቹ ብንሄድ መልካም ነው ብዬ ስላሰብኩኝ በጣም እጅግ በጣም ወቅታዊ ወይም ደግሞ ሃይማኖታዊ የሆኑ መርሃ ግብሮችን አዘጋጅቼ ይዤላችሁ ቀርቤያለሁ እስኪ የመጀመሪያው ቪዲዮ ላሳያችሁ ሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መሐከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ አስደንግጡ ሶፊ ከቸርች ነው ደርጂ ማርያም እኮ አሁን ይሄን የምትለውን ወሬ አዎ እንዴ ነው ምናምነው እኮ በነገራችን ላይ መላእክት መካከለኛ መሆን አይችሉም እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ ሰዎች መካከለኛ መሆን አይችሉም መካከለኛ መሆን የሚችለው ፍጹም ሰው ፍጹም አምላክ የሆነ ጌታችን ኢየሱስ ክርስቶስ ብቻ ነው ይሄ እርግጠኛ ቤተክርስቲያናን ታስተምረው ውዳሴ ማርያም ላይ ወቆነ ሐራቂ ለሐዲስ ኪዳን በወህኒ ዘደሙ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይላል እንደገና ቅዱስ ቄርሎስ ለአሌክሳንድሪያ ምን ብሎ ይናገራል አሁንስ በምን ስራ ተገለጠ በእግዚአብሔር ፊት አለ በማስታረቅ ስራ ተገለጠ ይላል ክርስቶስ ይታይልናል በነገራችን ላይ ዛሬ ነው በአስታራቂነት እንዴ ስለዚህ አንተ ይሄ የጢሞቴዎስ ምዕራፍ 2:5 ላይ ያለውን ቃል ሙሉ ለሙሉ ተቀበለዋለህ ማለት ነው ሳላላምጥ ዋጥ እኔ ብቻ ሳሎን ቤተክርስቲያኔ ሙሉ ነው ተቀበለው ጥሩ ነው እነዚህ ዳርዳርታዎች ቆንጆ ናቸው እቺ ጎንበስ ቃለ ማንሳት ነው አሉ የደቡብ ሰዎች ይመስለኛል እቺ ነገር የተናገሩት እንደዛ ይባል ነገር ስለሰማው ነው ያው ሶፊ ብዙ ጊዜ በዚህ ሰሞን ወደዚህ ወደ ቅድስቲቱ ቤተክርስቲያን የሚያመዝኑ ነገሮችን ያደረገ ነው
ያው መጨረሻውን እግዚአብሔር ያሳምርለት ለማለት እወዳለሁ። ግን ውስጥ ሆናችሁ ሳታውቋት ነው የምትሰልሙት፣ ሳታውቋት ነው የምትጠነጥጡት፣ ወይም ደግሞ ከሃይማኖት ወጣችሁ የምትሄዱት ቅድስቲቱን ቤተክርስቲያን በፍጹም በእውነት ነው የምላችሁ። እዛ ሄዳችሁ ተምራችሁ ነው እንጂ የተቀየራችሁት እዚህ ሆናችሁ በነበራችሁበት ሰዓት ምንም አይነት ዕውቀት እንዳልነበራችሁ ራሳችሁ ታውቃላችሁ ብዬ አስባለሁኝ። ወደ ሌላ ሃይማኖት የምትሄዱ ሰዎችና ቆንጆ ለውጥ አይቼበታለሁኝ። እንደው ካነሳሁት አይቀር ይሄንን ነገር ሶፊ በሌላ ቪዲዮ የተናገረው ላሰማችሁ ስለ መላእክት ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም። ከቻልኩ የነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ፣ ነገር ግን የማንም ገድል ከክርስቶስ ኢየሱስ የደም ዋጋ ጋር እኩል ከሆነ ነው የምጣላው። ከዛ በተረፈ ምንም ችግር የለም። በገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋርና ከክርስቶስ ኢየሱስ በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔ ማልቀበልም እንኳን አንተ እኔ ማልቀበል ያ ካሉ ምን ያጣላኛል? የለም የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልም። የተነገረበትን ቦታ ካለም ስተት እኮ እሱ ነው ዳስ ወራዳ ካልኩ እኮ አሁን በገድል ጉዳይ ከናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ይባርካችሁ አንቀበልም ብላችኋል። እንደሱ ካልሆነ እኔ ከናንተ ጋር የሚያጣልኝ እኔ እኮ ከናንተ ጋር የሚለያየኝ በክርስቶስ ኢየሱስ በመስቀሉ ስራ ሌላ ተጨማሪና ከሱ ጋር የሚወዳደር እኩላቻ አለ ካላችሁ ነው እኮ የሚያጋጨኝ እንጂ ከዛ በተረፈ ምን ያጣላን ያለው ምን መሰለ ሶፊ፣ እሱ አይደለም የተቤዠን ክርስቶስ ኢየሱስ እንደሆነ ሁለታችንም አምነናል አይደል? ብቻውን በመስቀል የተሰቀለ እሱ ነው። የኢየሱስ ክርስቶስን የማዳን ስራ እናገኛለን ብለን የምናስተምርበት የመዳን ትምህርት ነው። እናንተን እኮ ይለየን ሶፊ፣ አንተ በእምነቴ ብቻ ነው ማገኘው አልክ። መጽሐፍ ቅዱስ ባያቆም ይሄን ትምህርት እንግዳ ትምህርት ቢሆን አይደለም። አላልንም እኛው ላይ በነገራችን ላይ እኔ ለምሳሌ መዳን አንድ ሰው ከዳነ እስከ መጨረሻው ይድናል ብዬ ማመን አይደለም። የኔ አስተምሮ ማምነው ሰው እንደ ክርስትና ህይወት ካልኖረ ይቆረጣል ይጠፋል ብዬ የገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ሲናገር እንደዚህ ቆይ አዳምጣው ካንድ ወደ አንዱ አንዝለላ። እሺ ቀጥል። እኔ ማምነው እነዚህ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም በቃ የእግዚአብሔር ቃል 4 ነጥብ ባረገበት ጉዳይ እኔ ማመቻምቸው ነገር የለም። እኔ የእግዚአብሔርን ህይወት ሰጪም ነሺም አይደለም። መጽሐፍ ቅዱስ ለሰጠው ሰጥቶታል፣ ለሌለው የለው ምን ላድርግ ነው። ከዛ በተረፈ ግን ዶክትሪን ላይ ዶግማ ላይ ግን እንደዚህ በ2 ደቂቃ እየተነጋገርክ የምትሰራው ስራ አይደለም። ማንበብ ይፈልጋል፣ መጠየቅ ይፈልጋል፣ ቁጭ ብለህ መነጋገር ይፈልጋል። አረ የልጅ ልብ ገዝቷል መሰለኝ። እናንተ በደንብ ነው አቋሙ እየተስተካከለ የመጣውና በዚህ ዙሪያ ላይ በመዳን ብቻ እንጸድቃለን ብለው ስለሚያስቡ ሌሎች ፕሮቴስታንቶች አባ ገብረ ኪዳን በጥቂት የተናገሯትን ነገር እና ብዙ ሰዎች ጋር መድረስ አለባት ብዬ ያሰብኳትን አንድ ቪዲዮ አያይዤ ላሳያችሁ። ምክንያቱም ሐሳቡ ከዚህ ጋር ስለሚሄድ ማለት ነው። ለመዳን መልካም ስራ መስራት የለብን። ምንም አታምታታ፣ አማርኛ አትቀሽር። ለመዳን የምንሰራው ምንም መልካም ስራ የለም። ወንጌል አይሸቀጥም። ወንጌል በማባበል አይነገርም። መልካም የምንሰራው ስለ ዳንን እንጂ ለመዳን አይደለም። ኢየሱስ ስላዳነን ወይንም በእግዚአብሔር ልጅ ስራ ስለዳነን የመዳናችን ፍሬ የሆነውን ስራ እንሰራለን። ለመዳን ግን አንሰራም። ያማ ገዳማዊነት ሄርሜቲዝም ምናምን የሚባለው ክርስቲያን ስለዳነ ይሰራል እንጂ ለመዳን ይሰራል እንዴ? ነውር አይደል እንዴ? ደሞስ ይሄን እንዴት በአፉ መመስከር ያቅተዋል? እንዴት ማውራት አቃታችሁ? አሁን አንድ ጴንጤ መጥቶ ድናል ቢላችሁ ምንድን ነው የምትሉት? ድናል ቢላችሁ አሁን ምንድን ነው የምትሉት? 3 ነው መልሱ አይደል? ድነናል፣ እየዳነ ነው፣ እንድናል። መልሱ ይሄ ኦርቶዶክሲ ሳሊቬሽን የሚባለው ይሄ ነው። ኦርቶዶክሳዊ መዳን የሚባለው ይሄ ነው። ድነናል፣ እየዳን ነው፣ እንድናለን። በፕሮቴስታንት ግን ድኛለሁ፣ በቃ ጨረሰ። ድኛለሁ ነው የሚለው።
ግን ዮሐንስ ወንጌላዊ ራሱ ልጆች ሆይ መጨረሻችን ገና አልታወቀም ነው ያለው። እንደዚህ ያለ ትንቢት ማን እንዳመጣባቸው በጣም ያስደንቃል። ወሶ በጻድቅ ምጹብ ይድህን አይቴ ሀለወ ለኃጥ ያስተሪ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይገለጥ ወዴት ይገለጥ ዘንድ አለው ይላል ቅዱስ ጴጥሮስ። ጻድቅ በጭንቅ ከዳነ ኃጢአተኛው እንዴት እታያለሁ ድኜ በእግዚአብሔር ፊት በባለሟልነት እንዴት እገለጣለሁ ትላለህ? ድነታችን ሰርተን የምንፈጽመው ነው። ድነናል። እንዴት? ከአዳም እርግማን ድነናል። ከአዳም እርግማን እየዳን ነው በየቀኑ። ቅዱስ ጳውሎስ አንድ ቃል ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ለምን በየቀኑ ሞታለሁ ይላል። በየቀኑ ሞታለሁ። ቅዱስ ጳውሎስ ስንት ቀን ነው የሞተው? ስንት ቀን ነው የሞተው? በየቀኑ ሞታለሁ ይላል። ምን ማለት ነው? በየቀኑ ሞታለሁ አንደኛ በየቀኑ ለሞት የሚያደርስ መከራ እቀበላለሁ ነው አንድ። ሁለተኛው ግን በየቀኑ መሞት ማለት መለየት ማለት ነው። ለኃጢአት ሙቶ ለክርስቶስ መኖር ማለት ነው። መዳን ማለት ነው። ስለዚህ በየቀኑ ሞታለሁ ማለት ነው ድነትህን በየቀኑ የምትመርጠው ነገር ነው ማለት ነው። ክርስቶስና ዲያብሎስ፣ ንጽህናና ዝሙት፣ ሆዳምነትና ጾም በየቀኑ ለምርጫ ይቀርቡልሃል። በየቀኑ ነው የምትሞተው፣ በየቀኑ ነው የምትመርጠው። ምርጫው በየቀኑ ዛሬ የዛሬ ለክታችን ዛሬ የዛሬን አስቡ። የመዳን ቀን ዛሬ ነው አለ። እግዚአብሔር ያሳያችሁ። በጣም ቀጣይነት ያለውና ነገረ ድነት ሁልጊዜ በመስራት የሚዳን መሆኑን ሲነግር ምንድን አለ ቅዱስ ጳውሎስ? የመዳን ቀን ዛሬ ነው። ትንቢተ ኢሳይያስ ምዕራፍ 49 የተነገረውን ወስዶ ሁለተኛ ቆሮንቶስ ምዕራፍ 6 ላይ በዕለተ ሪት እሰማዕከ ወዕለተ መድኃኒት አድኅነከ ወናሁዮም ዕለተ አድኅኖ፣ እነሆ ዛሬ የመዳን ቀን ነው ይላል። የመዳን ቀን ዛሬ ነው ማለት መቼ ነው? ትናንት እሺ፣ ዛሬ አልክ። ዛሬስ መቼ ትላለህ? ዛሬ። ነገ ደግሞ የመዳን ቀን መቼ ነው? በሉ ንገሩኝ። ነገ ላይ ሆኑና የመዳን ቀን መቼ ነው? ዛሬ። ስለዚህ የመዳን ቀን ማለት እስከምትሞትባት ቅጽበት ድረስ ያለችው ዝግጅት ናት ነው። ለዚህ ነው ወዘስ አዝለፈ ትዕግስቶ ውእቱ ይድህን፣ እስከ መጨረሻው ድረስ የታገሰ ትዕግስትን ያዘወተረ ሰው ይድናል ያለን የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ። ስለዚህ የፈውስ መንደር ቅፍርናሆም ቤተክርስቲያን ነው። ቤተክርስቲያን ውስጥ ደግሞ ዛሬ መተህ ብቻ አይደለም የምትድነው፣ ሁልጊዜ እየመጣህ የምትድን ነው። አባ እግዚአብሔር ይስጥዎት። መቼም እንግዲህ ምን እላለሁ፣ የመዳን ቀን ዛሬ ነው አይደል? በእኔም በእናንተም በየትኛውም ቦታ ላይ ትላንትናም ሆነ ዛሬ ወይም ደግሞ ነገ የመዳን ቀን መቼ ነው ስንባል መቼ ነው እንላለን? አሁን ነው፣ ዛሬ ነው እንላለን። እና ስለ ዳንን አይደለም ጽድቅን የምንሰራው፣ ለመዳን አይደለም ጽድቅን የምንሰራው። ገብቷችኋል አይደለ? አባ ገብረ ኪዳን በደንብ አድርገው ነው እዚህ ላይ የነገሩን ማለት ነው። ስለዚህ እኛ የድነናል፣ እየዳን ነው፣ እንድናለን ብለን እንሰራለን ማለት ነው። ደስ ይላል። እግዚአብሔር ያክብርልን። ቆንጆ አድርገው ነው የነ ሶፊንም ጭምር ይመስላል ያብራሩት። አባቶቻችን በዚህ ልክ በቤተ ክርስቲያን ውስጥ ያላቸውን የትምህርት ዕውቀት ለሕዝበ ክርስቲያኑ በዚህ ልክ ለልጆቻቸው በደንብ አድርገው ያስተጋባሉ። ግማሾቹ ደግሞ እዚሁ ቤተ ክርስቲያን ውስጥ ያሉት እስከ መጨረሻው የክህነት ደረጃ ስኬል ድረስ የደረሱ ጳጳስ ድረስ ሊቀ ጳጳስ ተብለው ድረስ የተጠሩ ሰዎች ደግሞ ምንፍቅና በውስጣቸው እየተገኘባቸው ከቤተ ክርስቲያን ሲያስፈልሱን ሲፈልሱና ሲያፈልሱም ጭምር እንመለከታለን። ለካ እኚህ አባት ገና በምንኩስና ሕይወታቸው ጊዜ ስለ ምልጃ በዚህ ልክ ነበረ አመለካከታቸው። ዛሬ ብፁዕ አቡነ በርናባስ በጣም የሚገርም ነው። ይሄንን ከባድ ክህደት ስሙልኝ፣ ምን አይነት ክህደት እንደሆነ። ያ መልአክ አንድ ፍጡር ነው፣ ለስንቱ ሊሆን ነው? እንዲያው ቢሰማ የአንዲት ቤተክርስቲያን ሰዎችን ይስማ። አምላክነት የለው፣ መለኮትነት የለው። እንዴት ነው በአውሮፓ፣ በአሜሪካ፣ በካናዳ፣ በአፍሪካ በየትም ያሉትን አንድ ፍጡር መለኮትነት የሌለው ፍጡር እንዴት ሊሰማ ይችላል? ሊሰማ ካልቻለስ ደግሞ ሁሉም በያሉበት እርዳን ለምን ይሉታል? ታዲያ ይሄ ጣዖት ነው። ሊረዳ የሚችል ኢየሱስ ብቻ ነው። አሁን በእውነት እኚህ ሰው እንግዲህ ጳጳስ ሆነው ተሹመዋል። አቡነ በርናባስ ማለት ነው። በአቡነ ቅዱስ መርቆሬዎስ ብፁዕ ቅዱስ አቡነ መርቆሬዎስ ከአሜሪካ የመጡት ማለት ነው።
በእነሱ የተሾሙ ነው። ያው እዛ መከራ ውስጥ ስደት ሀገር ላይ ስለሆኑ እንግዲህ የዚህን ያህል ዲቴል ወይ ቼክ አልተደረጉ ይሆን አላውቅ አህያ ብሉ ብለው ሲመክሩን የሰነበቱ ሰው እንደነበሩ እናውቃለንና በጣም ነው የሚገርመው። ለካ ገና ድሮ ትላንት ነበረ ምንፍቅናው የተጀመረው። እኔ በጣም የሚገርመኝና የሚደንቀኝ ነገር ምን እንደሆነ ታውቃላችሁ? ቅዱስ ሲኖዶስ ነው ይህንን ምልአተ ጉባኤውን የሚመራው። ቅዱስ ሲኖዶስ ነው የሚያስተዳድረን። ቅዱስ ሲኖዶስ ከመንፈስ ቅዱስ የተቀበለውን በዚህ አይነት መልኩ አስተላልፏል የሚባለው ነገር ውሸት ነው፣ ሰው ነው ወደሚለው ነገር እንድናመዝን በደንብ አድርገውናል አይደል? ለምን መሰላችሁ እንደዚህ ያልኩት? በዚህ ሰዓት የቅዱስ ሲኖዶስ አባል ናቸው ብፁዕ አቡነ በርናባስ፣ ግን እጅግ በጣም ታላላቅ የሆኑ ኑፋቂዎች እየተገኘባቸው ነው። ታዲያ የምር በመንፈስ ቅዱስ ላይ ክህደትን የፈጸመ ሊቀ ጳጳስ ቅዱስ ሲኖዶሱ ሰዎቹ እዛ ውስጥ ያሉት ሰዎች መርጠዋቸው ይቅርታ አድርገውላቸው ስላስቀመጧቸው ነው ወይስ መንፈስ ቅዱስ የምር መርጧቸው ነው? አሁን ከዚች ነገር ወጣ እንበል። ለምን መሰላችሁ? እዚህ ውስጥ በጣም በገባን ቁጥር ጩኸት ብቻ ይሆናል። አንዳንድ ጊዜ መጮህ ብቻውን ራሱ እንዴት ነው መሸነፍ ነው ይመስለኛል። ጃንሆይ ያሉ አንድ ጊዜ በታሪክ ሲተርኩ እንደው ታሪኩን አጥርቼ ላልነግራችሁ እችላለሁኝ። አንድ ህዝቡ ላይ የሆነ በደል ያደርሱና ይመስለኛል ህዝቡ ምን እያለ ነው ይላሉ። አረ ጃንሆይ ህዝቡ እየተንጫጫ ነው። አይ ተውት በቃ ሰላም ነው። እንደገና አሁንም ያው ነገር ተመልሶ ይሆንባቸዋል። አንድ የሆነ ችግር ነገር የሆነ ማለት ነው ህዝቡ ላይ ተመልሶ ጃንሆይ መልሰው እንዴት ነው ህዝቡ ምን እያለ ነው ሲሉ አረ ህዝቡ አሁንም በጣም እየተንጫጫ ነው፣ ሆ ብሎ እየወጣ ነው፣ እየተንጫጫ ነው፣ ተውት ይላሉ። በቃ ሰላም ነው አሉ። እና አንድ ጊዜ ትንሽ ረበሽ አሉና ሰው ህዝቡ ደግሞ ዘንድሮ ምን እያለ ነው ሲሉ አረ ጃንሆይ አሁንማ ሰላም ነው፣ ህዝቡ እንዳለ ጸጥ ብለዋል ሲባሉ አሁን ነው መፍራት አላሉ። እና መልላችሁ ነው አንዳንድ ጊዜ የልባችንን በልባችን ይዘን ስራችንን ብቻ ስንሰራ በዚህ ልክ እናስፈራለን፣ ተግባራችንም ፍሬ የሚያፈራ ይሆናል ብዬ ስላሰብኩ ነው። እና አቡነ በርናባስ በዚህ ልክ እንግዲህ ገና ከምንኩስናቸው ጊዜ ጀምሮ ነው ማለት ነው ቤተክርስቲያን የካዷት የመጡትና ቅዱስ ሲኖዶስ ምን እየሰራ እንደሆነ ምልአተ ጉባኤው ምን እያከናወነ እንደሆነ ያው በግልጽ አይታወቅም። መተቸትም በጣም ከባድ ነው። ስለዚህ ከባድ ነው። እኔ እንደው አንድ እሸቱ መለሰ ላይ የቀረበ አንድ ህፃን ልጅ የተናገራት ንግግር በጣም በውስጤ አልጠፋችም ነበርና እስኪ እሷን እንስማ ከልጁ ከዛ ከህፃኑ ልጅ። የድሮ አባቶቻችን ምን እንደሚሾሙት ጵጵስና ሲሾሙ አይ እኔ ለእረኝነት አልሆንም ብለው በማታ በሌሊት ጠፍተው ታስረው ነበር የሚሾሙት። አሁን ግን ሹመት ሰው የሚቀበለው በመግደል። የሚገርመው ነገር ደግሞ ቤተክርስቲያንን ማገልገል ሳይሆን የሚፈልጉት ቤተክርስቲያን ቁጭ ብድግ ጎንበስ ቀና እያለች እንድታገለግላቸው ነው የሚፈልጉት እነዛ ሰዎች ማለት ነው። እባካችሁ የታሪክ ስህተት እንዳሰሩ እግዚአብሔር በረዳችሁ መጠን ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደማቸው ያቆዩአትን ቤተክርስቲያንን ለኛ ለህፃናት አስተላልፉልን። የራሱ አጫወቸኩ እድግ በልልን እግዚአብሔር ያሳድግ። የትኛዋን ቤተክርስቲያን እንደምንረከብ አይደል ከባድ እኮ ነው። ዛሬ እሺ ዛሬ እሺ ነገ ይበራልናል አይደል? ነገ ሌላ ቀን ነው አይደል? ሌላ እግዚአብሔር ቀን ያመጣልናል አይደል? ያችን ቀን አምጥቶ ደግሞ የኛ ምንላትን ቀን ያሳየን። ግን በዚሁ ከቀጠለ ምን አይነት ቤተክርስቲያን ለልጆቻችን እንደምናወርስ፣ ምን አይነት ሀገር እንደምንሰጣቸው፣ ምን አይነት እምነት፣ ምን አይነት ቤተክርስቲያን እንደምንሰጣቸው አስባችሁታል? በዚሁ ከቀጠለ በጣም ከባድ ነው። ብዙ ነገሮች የሚፈርሱ ይመስለኛል እና እጅግ በጣም የሚያስፈራ ነው። እኔ የምለው እንደው ከትምህርት ቤታችን ጀምረን አይደል እንዴ መውረድ የጀመርነው መውደቅ የጀመርነው? ትላንትና ትምህርት ቤት የምንማርበት የምንሄድበት መንገድ የምናሳየው ነገር ስነ ምግባራችን ምን ያህል ነበር? በእኔ እድሜ እንኳን ትምህርት ቤት ሄደን ስንማር የምንማረውን ትምህርት ታውቁት? በአስኳላውም ሆነ በቆሎ ትምህርት ቤት ሆነ በአብነት ትምህርት ቤቱ በአስኳላው ትምህርት እንኳን ስንማር አታስታውሱ? ኑሮ በዘዴ የሚባል ትምህርት ነበር። በጣም እኮ የሚገርም እደ ጥበብ፣ ስነ ጥበብ፣
እየተባለ የምንማረው ትምህርት አልነበረም? እስኪ እንደው በእድሜ ከፍ ያላችሁ እንደኔ መጠጥ ያላችሁ ሰዎች ልጅ ሆናችሁ በትምህርት ቤት የተማራችሁትን ትምህርት እንደዚህ ያሉ አሁን ፍጹም በስም እንኳን የማይታወቁትን እስኪ ያስቀምጡልኝ በኮሜንት ላይ። ለትውስታ እንዲሆናችሁ ግን እንዴት ተደርጎ ትምህርት ቤት ሲጀመር እንደነበረ ትንሽዬ ቪዲዮ ላሳያችሁ። And Ethiopia's national song of the flag, a paean to liberty and a pledge to serve their country as heroes. A period of silent meditation follows. Which comes in handy sometimes for last-minute homework. They sing a favorite song known to every school child in Ethiopia, a salute to their country, people, and emperor. You have made Ethiopia like honey and milk. አይ እግዚአብሔር ደስ አይልም በመድኃኒዓለም በእውነት በጣም ነበር ደስ ያለኝ ሳይሆን በሁሉ አስመጣውናን ደስ ይላል። ሰራታቸውን አያችሁ ተሰልፈው ወደ ክላሳቸው ሲገቡ እንኳን ወደ ክፍላቸው ሲሄዱ እንኳን በሰልፍ ነበር የሚሄዱት ከሰልፍ ላይ ተነስተው ማለት ነው። እንዲሁ እንደው በቃ አለቀ ብር ተብሎ እየተሮጠ አይኬድም እና ስርዓቱ ሁሉ ደስ ይላል። ከዚህ ጀምረ እንደፈረስን የሚያሳይ ነው ለማለት ፈልጌ። እቺ ጸሎት ማትጸለያዋ ቤተክርስቲያን እቺ ጸልያ ለሰው የማታውቀው ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ግለሰብ ማትጸልየው ስለ ሀገር ማትጸልየው እንዲህ ተብላ ተተችታለች። እንደው ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አውቃለሁ ዶሞር ባዳል ለራሱ አይጸልይም እንኳን ለኔ ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን ይሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። እግዚአብሔር ትዕግስትን ፍጻሜ ትምህርትን ይሰጣቸው ዘንድ እንማልዳለን። እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። እግዚአብሔር የዕለት ምግባቸውን ይሰጣቸው ዘንድ ስለተራቡና ስለተጠሙ ሰዎች እንማልዳለን። ይቺ ቅድስቲቱ ቤተክርስቲያን ናት ስለ ግለሰብ ስለኔ አትጸልይልኝም አይደለም ስለኔ ስለራሱም አይጸልይም ኦርቶዶክስ ተብለናል አይደል? በርግጥ ይሄ ዋዣቂ የሆነ ልጅ ነው አይደል? እኔ በምንም አይነት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግፎ ተናግሮ እንኳን አመስግኘው አላውቅም። በእውነት ይህ ሊተፋ ያለ ሰው እንደሆነ መጽሐፍ ቅዱስ በራድ ወይም ደግሞ ሙቅ አይደለምና ልተፋ ነው ያለው። ልክ እንዲህ ያለው ነው። እግዚአብሔር ግን በእውነት ረጅም እድሜን ሰጥቶ እንደው ለንስሐ ሞትና ለትክክለኛይቷ ቀና መንገድ እንዲያበቃው እኔም ምኞቴ ነው። እቺ ዜና በጣም ነው ያሳቀችኝ እኔንምና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ ተደርጎ የተሾመው ሰው ስለ ሰሞኗ ፌስታል ያወራትን ነገር ወደ እናንተ ላሳያችሁ። ቅጣትማ ከሆነ ለምደነዋል። እስቲ የደረቅ ቆሻሻ አያያዝና አወጋገድን ለመደንገግ የወጣው አዋጅ የብር ፕላስቲክ ይዘው ከተገኙ ከ2000 እስከ 5000 ብር ይቀጣሉ ይላል። ስለዚህ ህግን አለማወቅ ከጥፋተኝነት አያድንምና በጥንቃቄ አውቀው ለመተግበር እንቀሳቀሱ። ጠበቃና የህግ አማካሪ ያለው ቢታኒ ነኝ። እንግዲህ ዛሬ በህዝብ ተወካዮች ምክር ቤት የጸደቀው የደረቅ ቆሻሻ አያያዝና አወጋገድን ለመደንገግ የወጣው አዋጅ
ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ ሊውል የሚችል የፕላስቲክና ከረጢት ይዞ የተገኘ እንደሆነ ከ2000 እስከ 5000 ብር ይቀጣል ማለት ነው። ዳቦ የ10 ብር ዳቦ ለመግዛት ፕላስቲክ ቢሰጥህ 2000 ብር ዝቅተኛ ቅጣት አለብህ እየተባለ ነው። ወገን ወዴት እየሄድን ነው? ስለዚህ መንግስት የበጀት ድጎማ እያደረገ የጎደለ በጀቱን በቅጣት ሊያገኝ ነው እንዴ እያሉ አንዳንድ ግለሰቦች ወይም ደግሞ ባለሙያዎች ሐሳብ እየሰጡ ይገኛል። እናንተ ምን ትላላችሁ? ከዚህ በተጨማሪም ፕላስቲክን ያመረተ ወይም ወደ ሀገር ውስጥ ይዞ የገባ ለገበያ ያቀረበ ወይም ወሽ የሸጠና ለንግድ ዓላማ ያዋላ እንደሆነ ዝቅተኛው 50 ሺህ ብር ነው መቀጫው። ማክሲማሙ ደግሞ ወይም ጣሪያው 200 ሺህ ብር ነው። እርሶ ከየትኛው ወገን ነው የሚገኙት? ሌላና የመጨረሻው ደግሞ በተጨማሪ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ ይዞታውን አካባቢውን ማጽዳት አለበት እያለ ነው። ይሄ ለጋራችን ጥቅም ነው። ነገር ግን ከ20 ሜትር በላይ ማለት ገደቡ እስከ ምንድነው? እስከየትስ ድረስ ነው? ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እባክዎን ሰብስክራይብ ያድርጉ። አመሰግናለሁ። አያሌው ቢታኔ እናመሰግናለን። ቆንጆ እይታ ነው። ለኛ ነው ጥያቄው የተጠየቀው። ከዛ በኋላ እኛ ምን ብለን እንደምናስብ አስተያየት ኮሜንት ላይ ለማድረግ ይመስለኛል። ስለዚህ አያሌው ቢታኔ እጅግ በጣም አድርገን እናመሰግናለን። እግዚአብሔር ሲፈቅድ አውሬ ዘመድ ይሆናል። እግዚአብሔር ሲጣላ ደግሞ ዘመድም አውሬ ሆኖ ያባረራል፣ ይባላልም ጭምር። እግዚአብሔር ይሄን የነገረን። ስለዚህ አባቶቻችን በተራራው በኮረብታው በበረዶው መሃል አቡነ ዘራብሩክ ኢትዮጵያዊ ከብሄሞትና ከሌዋታን መሃል ኖረዋል። አቡነ ዮሐንስ ዘጸገሮ ወይም ዘጉንድ ማለት ነው፣ ጉንድ ተክለ ሃይማኖት የተቀበሩት አቡነ ዮሐንስ እሳቸው ፍልስጤም ናገራቸው ኢትዮጵያ መተው ነው የተቀበሩት። አይናት ኢትዮጵያ ለሁሉ እጇ የተዘረጋ ፍልስጤም መተው ተጋራው እንደዛሬ ቦላ እንቀበላቸው ነበር። እሱ ሀገሮት ፍልስጤም ነው፣ በጋ አምላክ ይውጡልን ብለን ሰላማዊ ሰልፍ ነበር የምንወጣባቸው። መተው እዚህ ኢትዮጵያ እሳቸው 500 ዓመት ነው በምድር ላይ የኖሩት። 500 ዓመት 50ውን የኖሩት በደመና 50ውን የኖሩት 50ውን የኖሩት ደግሞ ከብሄሞትና ከሌዋታን ጋር ከዘንዶ ጋር ማለት እንዲህ ያሉ አባቶቻችንንም ደግሞ ቃኘት ያደርጉልናል። አባ ገብረ ኪዳን ደስ ስላለኝ ነው ይዤላችሁ የመጣሁት። ከብሄሞትና ከሌዋታን ጋር እንኳን ተገናኝተው አብረው የኖሩ አባቶች አሉን ማለት ነው። አይቼ ቤተክርስቲያን ድንቅ ታሪክ ነው። እጅግ በጣም ደስ ስላለኝ ነው ያመጣሁላችሁ። ሀገራችን ያለችበት ጊዜ አሁን ዛሬ ላይ ቢሆን ኖሮ ይሄ የሆነ ያለው ከሀገራችን እናባረራቸዋል። እውነት እኮ ነው በእውነት እግዚአብሔር። እንቀጥል። ጸሎት ዝም ብሎ ብትሰማው ስማው ተብሎ የሚነገር ነገር አይደለም። ክርስቲያኖች በደንብ ራስን አዘጋጅቶ የቆሙበትን ቦታ አውቆ በአይነ ህሊና ክርስቶስን ስሎ በደንብ አድርጎ ምን ዝረከረከውን ሁሉ አስበን እየተጸጸትን በመኝታችን ጧት ስንነሳም በመኝታችን ጊዜ በሌሊት ያሰብናቸው ሐሳቦች አሉ፣ የቃዠናቸው ቅዠቶች አሉ። ቅዠቶቻችን እነዚያ ሁሉ የኃጢአተኝነታችን ማስረጃዎች ናቸው። በነገራችን ላይ አይምሮአችን ሰላም ሲያገኝ እነዚያ ሁሉ የለም። በእርግጠኝነት ሰው ወደ እግዚአብሔር እየቀረበ አይምሮው ሰላም እያገኘ ሲሄድ ቅዠት ምናምን ሁሉ እየጠፋ ነው። መንፈስ ቅዱስ ይጠብቀዋል፣ ይጎበኛዋል ክርስቲያኑ። እነዚያ ሁሉ የድካማችን ማሳያዎች ናቸው፣ የአመጻችን ምልክቶች ናቸው። ስለዚህ በሰላም አሳድረህኛል፣ ግን ደግሞ እኔ ካንተ ጋር አላደርኩም፣ እኔ ከስጋዬ ጋር ያደርኩ ምናያቸው ሰዎች አሉ። ያ ሁሉ በቀን ከምንመኘው ከምናስበው የጌታ ተገናኝ ያን ያደረገ ራሱን እየገሰጸ በትህትና የቀረበ ሰው የሰርጉን ልብስ የለበሰ ሰው ያ ነው። ያን ክርስቶስ ውጣ ይለው። ክርስቲያኖች ይሄን አድርገን ለመጸለይ አምላካችን እግዚአብሔር ይርዳን። ይሄ ነው እንደገና መወለድ ማለት ይሄ ነው ክርስቲያኖች። አሁን እኛ ክርስቲያኖች ስለሆነ እንደገና አይደለም የ40 ቀን ጥምቀት የምንጠመቀው፣ እንደገና ወደ እግዚአብሔር መንፈስ መገናኘት። ልክ የተቆረጠ የኤሌክትሪክ መብራትን ባለሙያ እንደሚያገናኙ አሁን እኛ የተቆረጠ ከእግዚአብሔር ጋር የሚያገናኝ የመንፈስ ቅዱስ ምሪት ድልድይ ተቋርጦብናል። በስጋ ነው የምንመላለሰው ክርስቲያኖች። ያን የመንፈስ ግንኙነት መቀጠል አለብን። አሁን ያ ስለሌለ ነው ልክ ኤሌክትሪክ ገመዱ ከተቆረጠ መብራቱ እንደሌለ ሁሉ እኛም የመንፈስ ቅዱስ ብርሃን በህይወታችን ውስጥ የለም። ስለዚህ እንጸልይ ነው ጸሎታችን ከእግዚአብሔር ከመንበረ ጸባዖት ደርሶ እንዲያማልደን ወደ እግዚአብሔር የእውነት እንቃትት ነው። እና እጅግ በጣም አድርገን እናመሰግናለን መምህራችን። ያቺ ዕለት መጣ ክርስቶስ በዙፋኑ ወርዶ እስከሚፈርድ ድረስ እኛስ የምንቆይ ይመስላችኋል? አንቆይም። የክርስቲያን ምጽአቱ ሞቱ ነው። ሲሞት ከክርስቶስ ወንበር ዙፋን ፊት ይቆማታል። የዛን ጊዜ ምን ሊል ነው? የዛን ጊዜ ምን ልንል ነው?
በጣም እኮ ነው የምንገርመው። አሁን የሰው ፊት አይተን እንደምንሸማቀቀው የእግዚአብሔር ፊት ያስፈራን ይሆን? አይ እኛ እሱን ፊትማ ከናቅነው ሰነበትን እኮ። ሰው ላይ እንዴት አድርገን እንደምንጨነቅ መጣ ብለን እንዴት እንደምንንቀጠቀጥ ባለቤቱ መጣ አልመጣ አይሱቶ እያልን እኮ ነው የኖርነው እኛ። ያኔ ግን አንላት፣ ያኔ እንታያለን። ምጽአታችን ሞት ሳይቀድመን ነው እኛ መዘጋጀት ያለብን። ምጽአታችን የሁሉም ሰው ምጽአት የሁሉም ሰው 8ኛው ሺህ ሞቱ ነው። 8ኛው ሺህን ከመድረሱ በፊት 7ኛው ሺህ 6ኛው ሺህ እየተባለ ይኖር እንደነበረ አንዳንድ መጽሐፍቶች የጠቆሟቸው ያግኝተው ያነበቧቸው ትልልቅ ሰዎች ይሄን ነገር ሲያወሩ ሰምቻለሁና 8ኛው ሺህ የሚባል ነገር የለም። ምክንያቱም 8ኛው ሺህ አልፎ 9ኛው ሺህ መጣ ይሆናል፣ ወይም ደግሞ 6ኛው ሺህ አልፎ 7ኛው ሺህ መጥቷል። 7ኛው ሺህም አልፎ ይሄው 8ኛው ሺህ እየጠበቅን ነው። ስለዚህ 8ኛው ሺህ የሚባለው ነገር የሰው ልጅ ሞቱ ነው ብለውናልና እውነት ነው። ስለዚህ ከመሞታችን በፊት የኛ 8ኛው ሺህ የኛ ሞት የምጽአት የኛ ሞት ስለሆነ በዚያ ላይ በደንብ አድርገን እንድንሰራ ነው የነገሩን መምህር ዘላለም ዲያቆን። ደስ ብሎኛል። በዚህ ዘመን ፕሮቴስታንት ሰዎች እንግዲህ በዚህ ልክ ክርስቶስን ያመልካሉ። ውስጥ ያሉት የገባቸው ሰዎች ደግሞ የሚያደርጉት የሚገርም ነው። እስኪ እንዴት ነው የሚያመልኩት እነሱ? ቀልድ ማለት ይሄ ነው። ህይወት የሌለበት ኑሮ ማለት እንግዲህ ይሄ የፕሮቴስታንቶቹ ነው። ውስጥ ያሉት ሰዎች ደግሞ የሚያደርጉትን ነው። እኔ አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ ፕሮቴስታንት አይደለም መባለው። አስራቴን የምሰጠው ለአክሱም ጽዮን ቤተክርስቲያን እስከዚች ቀን ድረስ ዛሬ ጧት ሰጥቼ ነው የመጣሁት። አካውንት ያላችሁ ምንም ነገር ላግኝ ከማገኛው ላይ አስራቴን መባዬን ቁርባን የምሰጠው ለአክሱም ጽዮን ቤተክርስቲያን ነው። አክሱም ላለችው ጽዮን ቤተክርስቲያን ቅድስት ማርያምን እመቤታችን ማለት ችግር የለውም እመቤታችን እንበላት። እንኳን እንግሊዟ ንግስት ኩዊን ኤሊዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችን እንበላት። እሷ ደግሞ ከኢየሱስ ውጪ ሌላ ልጅ የላትም። በድንግልና ወልዳ በድንግልና ነው የጨረሰችው በዘመኗ። ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ ዕውቀት ማካፈሌ ነው። ከዛ ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩ። የእርግማን መዓት ወረደብኝ። እና ውስጥ ፕሮቴስታንት ውስጥ ማለት ነው እንግዲህ ፕሮቴስታንት ውስጥ ሆነው እንኳን በዚህ ልክ ልባቸው ላይ የተሰማቸው አለ። ሰሞኑንም አስታውሳችሁት እንደሆነ የአርባው ምንጩ ሊቀ ጳጳስ ዶክተር ወዳጄነህ እባክህ እንደው ብትመጣ መልካም ነው ብለው መልእክት ሁሉ አዘል የሆነ መልእክት አስተላልፈዋልና የሚያነብ ጴንጤ ካነበበ ኦርቶዶክስ ይሆናል፣ ያላነበበ ኦርቶዶክስ ግን በዛው ይቀራልና እናንተ ታውቁታላችሁ ብዬ ነው። እንግዲህ ተዘጋጅተው የቀረቡላችሁ ቪዲዮዎችን እዚህን ይመስሉ ነበር በዛሬው ዕለት ማለት ነው። በሌሎች መርሃ ግብሮች ተገናኝተን ዳግም እስከምንማማር ድረስ ቻው። እግዚአብሔር አምላካችን ሁላችንን በያለንበት ይጠብቀን። 7 ቴሌቪዥንን ሰብስክራይብ እያደረጋችሁ አዳዲስ ገዳማትን እንጎብኝ፣ ሀገራችንን እንወቅ በሚል በደንብ የተዘጋጁላችሁ ቪዲዮዎች አሉ። እነሱ በቅርብ ጊዜ ጀምሮ ወደ እናንተ አደርሳለሁኝ። ስለዚህ ሰብስክራይብ ያደረጋችሁ እንዲሁም ደግሞ የደወል ምልክቱን እየነካችሁ እንድትቆዩ በአክብሮት ጋብዛችኋለሁ። የዛሬውን እዚህ ላይ አብቅቻለሁ። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን እላለሁኝ። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።